ሰላም አለይኩም ወራህመቱላሂ ወበረካቱ። ጎጃም ሚዲያ ዷህቴ እንዴት ነሽ? የላኢላሀ ኢለላህ እህቴ፣ በጣም እህቶች ጋር ስለታረቅሽ በጣም ደስ ብሎኛል። የኔ ውድ እህት በጣም ወላሂ ላዚም ሩታዬ እህቶች ጋር ስለታረቅሽ በጣም ደስ ብሎኛል የኔ እህት። ደስታዬን በምን እንደምገልጥልሽ አላውቅም። ያው በሰዓቱ ያው ሰንበት ተብሏል። በጊዜው ስላልገለጥኩልሽ ይቅርታ። አሁንም ቢሆን በቃ ዱአዬ ደርሷል። ሁልጊዜ በቃ ማስብሽ እህቴ፣ ሁልጊዜ መቼ ይሆን ወደ ራሷ የምትመለሰው እያልኩኝ ሁልጊዜ ዱአ ማረግልሽ እህትሽ የላኢላሀ ኢለላህ እህትሽ ነበርኩኝ። አሁን ግን ወደ ራስ ስለተመለሽ በጣም አመሰግናለሁ። በዚህው ጥኔ የኔ እናትዋ፣ በዚህው በርቺ። እኔ በቃ ዱአ አሁንም የማረግልሽ በቃ በአንድ ዝኸው እንድትቆሚ ወደ ራስሽ ተመልሰሽ፣ ነገ ሞት አለብን እና ስለዛ በቃ ሞታችንን እያሰብን ሀይር ስራ ለመስራት ሚዲያ ላይ ስሪ። እንደ ማንኛውም ሰው አበረታቷት። የሩታዬ እህቶች ደግሞ አንድ ሰው ወደ ሀይር ይመጣ አበረታቱት፣ አትለዩት። እህታችሁ ናት፣ የላኢላሀ ኢለላህ እህታችሁ። ሰብስክራይብ አርጓት፣ ላይክ ሸር፣ አይከፈልበትም። ወላሂ እናበረታታቸው የስደት እህቶቻችንን። እኔ መቼም እንደ ወደ ኋሊት የምለው ነገር የለኝም ማለት ነው። እና ሚዲያ ላይ የሚጠቀሙትን እህቶቻችን እናበረታታቸው። እኛ ዝምና እኛ ችላት እንላቸው፣ ግን እዛኛው ላይ ግን እየሄድን እናጨበጭባለን ማለት ነው። እነዚህን የስደት እህቶቻችንን ብናበረታታቸው ብናጠናካከራቸው በጣም ደስ ይለኛል፣ ማንኛቸውም የሚሆኑ ማለት ነው። እና እናንተ ማበረታቷት፣ አጠናካክሯት። በቃ ባላችሁ ነገር የሩታዬ እህቶች እኔ በጣም ነው የምወዳችሁ። በዚህ አጋጣሚ በቃ ውዴታዬን በእሷ ቻናል ልግለጥላችሁ ብሌ ነው ምስጋናዬ እንዲደርስ። በጣም መወዳት እህቴ ጎጃም ሚዲያ ታደርስላችኋለኝ። ሁላችሁንም እወዳችኋለሁ። በጣም ነው የምወዳችሁ። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የስኬት ፋሚሊዎች እንዴት አላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ሰላም ጤና ይስጥልኝ ብያለሁ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ መጥቻለሁ። እህቶቼ አላህ ሱብሃነሁ ወተዓላ በያላችሁበት በያለም ጥግ ሰላማችሁን ብዝት ያርግልኝ እያልኩኝ እንግዲህ ሰላም ያደራችሁ እንግዲህ ሰላም ያዋላችሁ ጌታ እንግዲህ ኢንሻአላህ ከመጥፎ ነገር ከጅን ነገር አላህ ይሰይመን። እቼቴ ብዙ ጊዜ ለምናኝ ብዙ ጊዜ ዱአ አድርጋ ወደ ራስሽ ተመለሽ ብላ ደክሟት፣ እውነቴን ነው የምላችሁ ሩታዬ ስትመጣ ጀምራ አለች ማለት ነው። እውነቱን ልንገራችሁ እኛ ጋር የተሰቀለውን ብቻ ሳይሆን የማይሰቀሉ ከኛ ጋራ ብዙ የሚከታተሏት ሩቲን እንግዲህ ትልቅም ትንሽም ናቸው ያሉት ልንገራችሁ። እኛ ግን ይሄንን ወይ አንገነዘብም ይሆናል ወይ ትላልቅ ሰዎች እውነቴን ነው እኛ ጋር ላይ ብላይ የማይሰቀሉ። እኔ ገለታት አንድ ቀን ሰው ቤት ሄዳለሁ። ሰው ቤት ሲሄድ ትላልቅ ሰዎች ናቸው፣ ቡና ተፈልቶ ይጠጣሉ። ስለ ሩታ የምሬን ትላልቅ ሰዎች ናቸው። ላይ ብላይ እንኳን ይቀላቀሉ ከስር ሆነው አዳምጠው የሚሄዱ ሰዎች አሉ። ቁጭ ብለው የሚያዳምጡ ሰዎች አሉ። ልንገራችሁ ማለት ነው፣ ወላሂ ብዬ ነው የምነግራችሁ። ስለዚህ ይቺ ብዙ ጊዜ የታገለይ ብዙ ጊዜ ደስታ ለሞት ደስታ እያንዳንዱ የሩትዬ ልጆች እያንዳንዱ ጥንቶቹ ታውቃቸዋለች። እነ ፉፉይ ማምን ስንቶቹን ጠርቼ ስንቶቹን ዝም ብለው እነ ሩታ ማይላብን እነ ሸዊትን እነ ፍቅርዬን ብዙዎቹን እነ ዘህራን ወላሂ ብዙዎቹን ነው የምላችሁ። ይቅርታ እዚህ ጋር ስም ያልጠቀስኩ እህቶቼ እያንዳንዳችሁ ታውቃቸዋለች። የሚገርማችሁ እያንዳንዳችሁ ወላሂ ነው የምላችሁ እያንዳንዳችሁ ማለት ነው። እኔ ራሱ ተስታችሁ ከሆነ ለቅማ ነው የምታመጣችሁ ነው የምላችሁ። እና ሀታ ራሱ እርቅ ወርዶ ራሱ ባለፈው ላይ እንደዚህ እርቅ ሲወርድ ፉፉዬ በጣም ተደስታ ፍንጥዝ ብላ እንደምንም ቁጥር የተፈልጎ በፍለጋ የመጣችሁ በፍለጋ 4 ዓመት ሙሉ ሳለቀስ ዱአ ሳረግ የነበረው ነገር ዛሬ እልሜ ተሳክቶልኛል። አደራ ለስኬቶች አሰሚልኝ። መሰቀል አልችልም። ዩቲዩብ ላይም ቲክታክ ላይም ሁሉ ጊዜ ነው የማዳምጣችሁ። በተለይ ፉፉዬ ኢማሚ ስትል በጣም ታምረኛለች ትላለች። ደግሞ ወይ ጭማሪም አለ
ይህንም እንደዚህ የሚለኝ የረፉፍዬን ህዝብ አገኘሁኝ እንዴ የሰው መውደድ ስጠኛ ላይ ሀገሬ ሰው ጉድ እኮ ነው። እና ሲቀጥል እህቶቼ የምንላችሁ ነው በትናንትናው እንግዲህ ፍቅርዬ እንግዲህ እቃውን ቆርጣ ለድመት ሰጠችው ያልኩበት መንገድ ምክንያቱም ሲነሳ ጉንብስ ሲል አቶ ጫኔ አይቼ ነው ማለት ነው። እቃይቱ ያው ተቆርጣ ለድመት ተሰጠኝ ያልኩት ማለት ነው። እሱም ትክክል ሳልሆን አልቀርም። ሲቀጥል ፍቅርዬ ቀጤበት ጀግና ሴት ነሽ። ማን አልቅሶ ማን ይቀራል? የዚች ምስኪን እንባ የት ይደርሳል? የት የፋሚሊው ዱዓ፣ የወደንሶች ዱዓ፣ የተመልካቾች ዱዓ፣ የስኬቶች ዱዓ የት ይደርሳል? ሁልጊዜ እንዳዋረደ ሁልጊዜ እንዳጋለጠ እኮ ነው የሚኖሩ። ዱዓቸው ትላልቆቹ ትንሾቹ የሚያስደምሙ በሄዱበት የተከበሩ። ስለዚህ የትም አይሄድም፣ ሁልጊዜ እንደተዋረዱ ይኖራሉ ማለት ነው። ሲቀጥል ተነስ ስትለው ብድግ፣ አውልቅ ስትለው ያወልቃል። ጀግና ሴት ነሽ። እና ምን ልል ነው ለቲክታከሮች ትንሽ መልእክት አለችኝ። ተደርጎበት ነው የሚሉ ሰዎች አሉ። እንዴት አድርጎ ነው ግን ይሄ ሊበጥበጦን የሚግታቸው? ወይስ እንዴት ነው የምትረዱ? የምንድን ነው የሚደረግበት? ድሮም አልተደረገበት፣ አሁንም ማን ነው የሚያደርግበት? የሉሌን አባት ማን ነው የሚያደርግበት? እንደዚህ ያላችሁ የሐሰት ወሬ የሐሰት መረጃ አታሰራጩ ሶሻል ሚዲያ ላይ እናንተነታችሁ ስለሚጎዳችሁ የሰው ልጅ ካለፈው ትምህርቱ ተምሮ እንደ ጽጌረዳ አብቦ ሲገኝ ነው። ዓለም ደግሞ በዛው በጽጌረዳው ሲጠና ነው እንጂ ሁልጊዜ ኪሳራን ሁልጊዜ ውድቀትን ሲያስከትል ጥሩ አይመስለኝም። ስለዚህ ሰባር ዜናም እንደቀጠለ ነው አለን። ኬኳን አደራጅታ ኬኩም ያው ቅቤ ቢሆንም እንደ ማንኛቸውም ተለብሶ በወግ በማረግ ተብሎ ካሜራው ተዙሮ ኮሜንት መዝጋት የማይችለው ሰው ያንን ቪዲዮ ሲያይ ፌንት ነቀለ፣ አፈር ውስጥ ተቀላቀለች ይባላል። እሷ እንኳ ደግ ሆነች፣ ይቀጥላል። ግን አንዳንድ ጊዜ ብልጥ ልጅ እየበላ ያለቅሳል እንደተባለው በዚህ ልክ ባትሆኑ ጥሩ ነው፣ እውነት ለመናገር ማለት ነው። ማንም የሚያደርግበት የለም። እሱ ዶላርና ዶላር ሊያሰከረው እንጂ እናንተ ጥፍር ቀለምና ቅቤ ኬክ አመታችሁ ስለቆረሳችሁለት አብርሽ ሄርሜላን ያገባታል ወይ ሄርሜላን ይይዛታል ማለት አይደለም እኮ። ግድ ነው እንዴ? የሰው ባል እንዴት ታግባ ግዴታ ይባላል እንዴ? እንዴ እሱ ገንዘብና ገንዘብ ብቻ እንጂ ለአንቺ ለወደፊቱ አንቺ አንድ ጥፍር ቀለም 5 ብር 5 ብር ጥፍር ቀለም ሰተሽው አንቺን ሊያከብርሽ አንቺን አክብሮሽ መንገድ ላይ ቢያገኝሽ እንዴት አደርሽ እንዴት ዋልሽ አይልሽም? አልጫ የሰው አልጫ ቀርቀቧ አፋለች አያቴ። እንዲህ ጉድ እኮ ነው። ስለዚህ አንዳንድ ጊዜ ማስተዋል የሚባል ነገር አለ። አስተውሉ። ሶሻል ሚዲያ ላይ እንደ አፋችሁ እንዳመጣ አትንዘርዘሩ። ፎቶሽን ተሸክመሽ አዳሜ ትዞሪያታለሽ። ክው ሞት ይሻላል። ምንድን ግድ ነው እንዴ?